ሰርካን የውሸት እጮኛው ኢዳን ወደ ተራሮች ይዟት ይሄዳል። በውሃ ውስጥም ይጫወታሉ። ግንኙነታቸው በውል የተያዘ ቢሆንም ከቀናት አብሮነት በኋላ የፍቅር ብልጭታ በመካከላቸው አብቧል። ከጉዞ በኋላም ሰርካን ሽልማት ለመቀበል ወደ ሽልማት ስነ ስርዓቱ ይሄዳል። ንግግር በሚያደርግበት ጊዜም ብዙ ጋዜጠኞች ወደ እሱ ይጠጋሉ። እናም ጠላቱ የእሱንና የኢዳን የእጮኝነት ስምምነት በኢንተርኔት ላይ ለቆታል። ኢዳንም ገንዘብ ፈላጊ እንደሆነችና ሰርካንንም የቀረበችው ለዚሁ እንደሆነም ይናገራል። ሰሊን እውነቱ እንድታብራራ ኢዳን ትጠይቃታለች። ነገር ግን ኢዳ ዝነኛ ስላልሆነች ያን ያህል ጋዜጠኞችን ለመጋፈጥ ድፍረቱ የላትም። ሰሊን ግን እሷ ካላደረገችው ስራው እንደሚበላሽ በመናገር ያለማቋረጥ ትጨቀጭቃታለች። የጥፋተኝነት ስሜት የተሰማት ኢዳ ወደ ጋዜጠኞች ለመሄድም ትገደዳለች። ሰርካን ግን እጇን ይዟት ከጋዜጠኞቹ እንዲያመልጡ ያደርጋታል። የቀድሞ ፍቅረኛው ስታይም በቅናት አበደች። ኢዳ ግን በደስታ ትወጣለች። ኩራተኛው ሰርካን ለሷ ሲል ንግዱንና ክብሩን ትቷል። በመመለስ ላይ ያሉም ሰርካን ለሰሊን ደውሎ በደካማ የህዝብ ግንኙነት ስራዋ ይወቅሳታል። ሰሊን ብስጭት ቢሰማትም ዜናውን ያወጣውን ሰው በተቻለ ፍጥነት ለማግኘት ቃል ትገባለች። በማግስቱ ኢዳ ወደ ቢሮ ስትደርስ ስራ ወዳዱ ሰርካን በስራ ቦታው አልተገኘም። ሰራተኞቹም የት እንዳለ አያውቁም። ምክንያቱም ሰርካን በየዓመቱ ነሐሴ 19 ቀን በስራ ቦታ ላይ አይገኝም። ሰርካን በሌለበት ጊዜ አንድ ደንበኛ ወደ ኢዳ ቀርቦ በአንድ ቀን ውስጥ የሚያልቅ ስራ እንድትሰራለት ይጠይቃታል። ኢዳም በድንገት ትስማማለች። ነገር ግን ግማሽ ቀን ካለፈ በኋላም ሰራተኛው በሙሉ ቢረባረብበትም ስራው ግን ግማሽ እንኳን አልደረሰም ነበር። ኢዳ በራስ መተማመኗ ይጠፋል። እናም እንደማትችል ታስባለች። ጠፍቶ የነበረው ሰርካን ይህንን ሲያውቅ ወዲያውኑ ወደ እርሷ ይመጣል። እናም ግትር መሆን እንደሌለባት፣ ነገሮችን ከማድረጓ በፊት 2 ጊዜ ማሰብ እንዳለባት በቀስታ ያስተምራታል። ሆኖም ግን በድፍረቷና በልበ ሙሉነቷ ተገርሟል። ሰርካን ከዓመታት በፊት አንድ ወንድም ነበረው። እናም ወንድሙ ነሐሴ 19 ቀን አርፏል። እንደ ማስታወሻነትም ጊታር ሰጥቶታል። ሰርካንም ታዲያ ወንድሙን ለማስታወስ በየዓመቱ በዚህ ቀን ወደ ባንድ ልምምድ ክፍል ይሄዳል። አደጋው እናቱን ክፉኛ ነክቷታል። ከዚያ ጊዜ ጀምሮም ከቤት መውጣት አትደፍርም። ባለደግ ልቧ ኢዳም እናቱን ከስነ ልቦና ቀውስ እንድትወጣ ለመርዳት ወሰነች። እናም አይኖቿን በጨርቅ ሸፈነች። የሰርካን እናትም ተቃውሞ ሳታሳይ የውሸት ምራቷን እጅ ያዘች። ኢዳም እየመራቻት ከበሩ ጥቂት እርምጃዎችን ወደ ውጭ ወጣች። ይህ ሙሉ ለሙሉ ፈውስ በቂ ነው አይባል፣ ግን ተስፋ ሰጪ ጅምር ነው። እናም የሰርካን እናት ለኢዳ የነበራት ጭፍን ጥላቻ ቀስ በቀስ እየጠፋ ይሄዳል። ከጥቂት ጊዜ በኋላም ሰርካንና ሰራተኞቹ ትልቅና የሚያምር መብራት ይቀርጻሉ። ኢዳም የፓተንት ማመልከቻ ለማስተናገድ ፈቃደኛ ሆና የህግ ባለሙያውን ለማናገር ትሄዳለች። የኖታራይዜሽን ሂደቱን በፍጥነት ታጠናቅቃለች። ወደ ቤት ስትመለስም ሰነዱን ጠረጴዛ ላይ ታስቀምጧለች። ጠላታቸው ካህንም የኢዳን ጓደኛ የሆነችው ሜሌክን በማባበል ቤቷን እንዲገባ ያደርጋል። ሜሌክም በቀላሉ ወጥመድ ውስጥ ትወድቃለች። ሜሌክ ወደ ኩሽና ስትሄድ ካህንም ፓተንት ሰርተፊኬቱን ሰርቆ በስልኩ ፎቶዎችን በፍጥነት ያነሳል። ካህን ዲዛይኑን ለአምራች ሰጥቶ በፍጥነት እንዲሰራለት ይጠይቃል። ኢዳና ሰርካን ልደቱን እያከበሩ ያለ ካህን መብራቱን አዘጋጅቶ በኢንተርኔት ላይ ለሽያጭ ያቀርባል። በማግስቱ የሰርካን ቡድን ዜናውን አንብበው ዲዛይናቸው እንደተሰረቀ ይረዳሉ። ሰርካን ለኢዳ የሰነዶቹን ፓተንት እንድትጨርስ ኃላፊነቱን ስለሰጣት ሌሎቹ ሰራተኞች በዚህ ጉዳይ ላይ ስላልተሳተፉ ኢዳ እንደከዳቸው ይጠራጠራል። ጓዶች ሰብስክራይብና ላይክ እያደረጋችሁ ኢዳ ንጹህነቷን ለማስረዳት ብትሞክርም በንዴት የታወረው ሰርካን ሌባ ብሎ ይወቅሳታል። ኢዳ ሙሉ ለሙሉ ተስፋ ቆርጣ በተሰበረ ልብ ትሄዳለች። ሰራተኞቹ ኢዳ ንጹህ እንደሆነች በማመን ሰርካንን እንዲረጋጋ ያባብሉታል። ነገር ግን እነሱንም መስማት አልፈለገምና ያባረራቸዋል። የስራ አጋሩ የሆነችው ሁሉንም ነገር ወደ ሰሊን ቤት ሄዳ ትነግራታለች። እናም ሰሊን ኢዳ እና ሰርካን ሊለያዩ ነው ብላ በማሰብ ፈገግ ትላለች። ንግግራቸውን የሰማው የሰሊን እጮኛ ፍርሃት ካህን የመጀመሪያውን የእጮኝነት ታሪክ ለጋዜጠኞች ያወጣው እሱ መሆን አለበት ብሎ ይረዳል። በማግስቱ ፈርሃት የስምምነት ፎቶግራፉን የላከው ሰርካን ላይ ለማሾፍ ብቻ እንደሆነ ለሰሊን ይነግራታል። ነገር ግን ካለ ጋዜጠኞቹ ያወጣል ብሎ በፍጹም አልጠበቀም ነበር። ይህ ንግግሩም ሰሊንን ያሳብዳታል። ሰርካን እውነቱን ካወቀ እንደማይለቃቸው ታውቃለች። እጮኛዋን ለመጠበቅም ለጋዜጠኞቹ ጉቦ ሰጥታ ሚስጥሩን እንዲጠብቁ ታደርጋለች። ኢዳ ከሄደች በኋላ ሰርካን ማለቂያ የሌለው ባዶነት እየተሰማው ነው። በውስጡ እሷን ያምናታል፣ ግን ኩራቱ ስህተት እንደነበረ ለመቀበል አልቻለም። እናም ቁጣውን በሰራተኞቹ ላይ ያዘንበዋል። ሰሊን ሁኔታውን ተጠቅማ እሱን ለማጽናናት በየቀኑ ከአጠገቡ መገኘት ትጀምራለች። ፍርሃት በጣም ይቀናል። ሰሊን ግን ከሰርካን ጋር የነበራት ግንኙነት እንዳበቃና አሁን ከሱ ጋር ያላት የሥራ ግንኙነት ብቻ እንደሆነ ለጮኛዋ ትነግረዋለች። በኩለ ሌሊት ኢዳ እቃዎቿን ለማምጣት ወደ ሰርካን ቤት ትሄዳለች። በተመሳሳይ ጊዜ ሰሊን ከሰርካን ጋር እያወራች ነበረ። ፈርሃትን በድብቅ ይከታተላቸዋል። ሰሊን ፈርሃት ምንም እንኳን መልካም ሰው ቢሆንም ከእርሱ ጋር ስትሆን ጥሩ ስሜት እንደማይሰማት ትናገራለች። ሰርካን ደግሞ ሰሊን ለመነጋገር እንደማትመችና በእሱና በኢዳ መካከል ምንም አይነት ስምምነት እንደሌለ ይነግራታል። ኢዳ የተደበቀውን ትርጉም አልተረዳችም ነበርና እንደማይወዳት ታስባለች። ኢዳና ፈርሃት ተስፋ በመቁረጥ ይሄዳሉ። ፈርሃትም የጮኝነት ሁሉ ለካህን በመላኩ ይቅርታ ይጠይቃታል። ኢዳ ምንም ክፋት አስቦ ስላልነበረ በመረዳት ይቅር ትለዋለች። በማግስቱ ኢዳ ለጓደኞቿ ስለ ካህን መጥፎ ተግባር ትነግራቸዋለች። ሜሌክም መጠቀሚያ መሆኗን ወዲያውኑ ተረድታ የኢዳን ስም ለማጥራት ቆርጣ ትነሳለች። ሁለቱ ሴቶችም ወደ ካህን ቢሮ ገብተው በእንቅልፍ መድኃኒት ከጣሉት በኋላ ሚስጥራዊ ፎቶዎችን ወደ ስልካቸው ገልብጠው ለኢዳ ይልኩላታል። ኢዳም የካህንን ወንጀል ማስረጃዎች ይዛ ሰርካንን ትጋፈጠዋለች። ሰርካንም ሰነዶቹን ወደ ጎን ወርውሮ አምንሻለሁ ይላታል። ማስረጃ ካገኘች በኋላ መታመኗ ያናደዳት ኢዳ ቀለበቱን አውልቃ ጨዋታውን እንደማትጫወት ትናገራለች።
ሰርካንም ግራ ተጋብቷል። እናም በስራው ላይ ማተኮር አልቻለም። ጓደኛውም ይቅርታ እንዲጠይቃትና ወይም ስጦታ እንዲገዛላት ይመክረዋል። ሰርካንም ኩራቱን ዋጥ አድርጎ የአበባ ህትመት ያለበትን ቀሚስ ይገዛላታል። ከዚያም በኢስታንቡል የተለያዩ የአበባ ቦታዎችን ፈልጎ በመጨረሻ ኢዳን አገኛት። ነገር ግን እሷ አሁንም ተናዳለች። ስለሆነም ልታናገረው ፈቃደኛ አልሆነችም። ሰርካን የኢዳን ስልክ ነጥቆ እጇን ከእሱ እጅ ጋር በካቴና ያቆራኘዋል። ለመጀመሪያ ጊዜ ሲገናኙ እሷ እንዳደረገችው ማለት ነው። በአሁኑ ግን ኢዳ ተናዳለች። ነገር ግን መኪና ውስጥ መግባት አለባት። ቁልፍ እንደሌለው በመናገርም ወደ ቪላው ይወስዳታል። ኢዳ እጅግ በጣም ተበሳጭታ የአበባ ማስቀመጫዎችን ሰብራለች። ከሷ እንዲርቅም እየጮች ትነግረዋለች። ሰርካን ግን በትዕቢት ለመራመድ ይጎትታታል። ኢዳ ለማውራት ትስማማለች። ሰርካን በአንድ እጅ ለመስራት የማይመቹ ነገሮች እንድትሰራ ማለትም እንድትበላ፣ እቃ እንድታጥብ ይጎትታታል። በመጨረሻም ሰርካን ዊንዳይቨርስ አውጥቶ ካቴናውን ይከፍታል። ኢዳም ኩሩ የህንፃ ሊቅ እንዲህ ያለ የልጅነት ነገር ማድረጉ ይገርማታል። ማታ ላይ ሰርካን የእሳት ምድጃ ያቀጣጥላል። ኢዳም ይቅርታ እንዲጠይቃት እየጠበቀች ነው። ነገር ግን ሰርካን ትምህርት መስጠቱን ይጀምርና እሷ በዲዛይን ሰነዶች ላይ ጥንቃቄ ባለማድረጓ ሐሰት እንደሰራች ይነግራታል። ኢዳ ግን መታገስ አልቻለችምና በከባድ ዝናብ ውስጥ ወደ ውጭ ትሮጣለች። ሰርካንም ይይዛትና እሷን ይበልጥ ለማበሳጨትም እዛው እንድትቆይ ነግሯት እሱ ግን ይሄዳል። ከታጠበች በኋላ ኢዳ ባሮጌው ቤት ውስጥ ዞር ዞር ማለት ጀምራለች። በድንገትም አንድ ጥቁር ልብስ የለበሰ ሰው ገባ። ኢዳ ወንበሬ መስሏት በፔፐር ስፕሬይ ተረጨዋለች። ነገር ግን ሰርካን ነበረ። አይኖቹንም በጣም እንዳመመው አይታ ይቅርታ ትጠይቋለች። ጥንቃቄም አይኖቹን ታጸዳለታለች። የገዛላትን ቀሚስ ሰጣት። ውጪ ላይም ከባድ ዝናብ ስለሆነና መንገዱም ስለተዘጋ በአንድ ክፍል ውስጥ በአንድ አልጋ ላይ ተኝተው አደሩ። በማግስቱ ሰርካን ኢዳን ወደ ፋብሪካ ይወስዳታል። ካህን በኢኮ ሆቴል ፕሮጀክት ላይ ጎጂ ኬሚካሎች የግንባታ እቃዎችን የተጠቀመ እንደሆነም ይናገራል። ሰርካን የካህንን ጥሰት ለባለ ሀብቶች በመናገር ፕሮጀክቱን ለመመለስም አቅዷል። እናም ፕሮጀክቱ የኢዳ ሀሳብ ስለሆነ ከእርሱ ጋር እንድትሰራ ይጠይቃታል። ምንም እንኳን ኢዳ በሱ ላይ ብትናደድም ለስራ እድሉ ሲባል ተመለሰች። ሰርካን ቀኑን በሙሉ ከኢዳ ጋር በመሆን የቀድሞ ፍቅረኛው ትናደዳለች። ኢዳ ግን እስካሁን ይቅርታ ስላልጠይቃት በስራ ጉዳይ ካልሆነ በስተቀር አታናገረውም። ሰርካን ከአክስቱ እርዳታ ጠይቆ በእርሷ መሪነት በራሱ ብርጭቆ የአበባ ዝግጅት ሰርቶ በእጅ የተጻፈ ይቅርታ ደብዳቤ አያይዞ ይልካል። የኢዳ ልብ ይመለሳል። ሰሊን እስከምታገባ ድረስም የውሸት እጮኛሞች ሆኖ ለመቀጠል ትስማማለች። ሰርካንም ፈገግ ብሎ ቀለበቱን በኢዳ ጣት ላይ እንደገና ያስርላታል። እናም ሁለቱ ደስተኛ ቀናት እናሳልፋለን ብለው ሲያስቡ መጥፎ ዜና ደረሰ። ሰሊንና ፍራት በሚቀጥለው ቀን እንደሚጋቡ አስታውቀዋል። ይህ ማለትም የሰርካንና የኢዳ የእጮኝነት ስምምነት በሚቀጥለው ሳምንት ያበቃል። እናም አብረው ለመቆየት ምንም አይነት ምክንያት አይኖራቸውም። ይህ ቃና ሪካም ነው። እንዴት አያችሁት የዛሬውን ክፍል ውድ ተመልካቾቼ? ያለፉት ክፍሎችስ ምን ይመስላሉ? እስኪ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አዳዲስ ክፍሎችን እየሰራው ነው። ኮፒራይት እያስቸገረኝ ስለሆነ ነው ወደ እናንተ የማቀርብላችሁ ይሆናል። ቀን በቀን በተቻለ መጠን አዳዲስ ቪዲዮዎችን ለመልቀቅ እሞክራለሁ። ከእናንተ የሚጠበቀው ሼር ማድረግ ነው። የተለያዩ የቱርክ ድራማዎች አሉ። አዳዲስና ነባር የቱርክ ድራማዎችን ወደ እናንተ የማደርስ ይሆናል። ግን እናንተ ላይክ ማድረግ አለባችሁ። እንዲሁም ሰብስክራይብ ሼር እያደረጋችሁ ማየት አለበት ለምትሉት ሰው ሼር እያደረጋችሁ አበረታቱኝ ማለት ነው። ኮፒራይት ያስቸገረኝ ስለሆነ ነው። በተቻለ ፍጥነት ቀን በቀን ቪዲዮዎችን የምለቅ ይሆናል። አብራችሁኝ ሁኑ። በያላችሁበት ሰላም ሁኑልኝ።